ተዋት፣ አይታችሁ እለፏት። ሌላ ምንም ዝባዝንኬ ውስጥ እንኳን ከዛ ውጭ ወጣት ናት። ብዙ ነገር እየገደብናት ነው፣ ገድበናታል። የገደብናት ምንድን ነው? ፀጉሯን በገለጠች ቁጥር በአንቺ ፀጉሯን ገለጠች ተብሎ ቪዲዮ ሪከርድ ይደረጋል፣ ትፖሰታለች። ልጅቷ ይከፋታል፣ ታለቅሳለች። ምናልባት ፀጉሯን ገልጣ የምትሰራው ቪዲዮ ቫይራል አግኝቶስ ቢሆንስ ምን ችግር አለው? አላገኘምም ይሁን ቫይራል ምን ችግር አለው? ያሞልኮሳት አካል ካለ እኔ አሞልኩሻታለሁ ይበል። ቀሚስ ራሱ ለብሳ ቆንጆና መስራቷ መብቷ ነው። ነገ በአንቺ ሱሪ ለብሳ ስትመጣ ብናያት መብቷ ነው እያልን ነው። ባንቺ ናት ጋይስ፣ ባንቺ ናት። አዎ ነገ ሱሪ ለብሳ ይች ልጅ ስትመጣ ብታይዋት ልትቃወሟት ነውን? መብቷ ነው። ተዋት። በጣም ክፉኛ መሯታል፣ ከፍቷታል፣ ሆድ ብሷታል። ተዉ። ተቀየረች ይላል መነጸር እንዴ! በቃ ተቀየረች፣ ፀጉሯን ገለጠች፣ መብቷ ነው። ትገለጥ። ዋው በቃ በጣም አምሮብሻል ዛሬ ባንቺዬ፣ ፀጉርሽ በቃ አሪፍ ሆነሽ ይልመድብሽ በሏት። በቃ አበረታቷት። ምን እናንተ የምታበረታቱት እንዴ? ፀጉሯን ለምን ገለጠች? ስንት ሰው ምናምኑን እያሳየን አይደለ? እንደኛ መከራ እየበላን ቲክታክ መንደር ላይ አታሳዝናችሁም? ምንድነው የጨከን ነው እንደዚህ እንዴ? ፍትህ ለባንቺ በቃ አታልቅስ። እንኳን አይደለም ቀርቶ ሌላ ፀጉር መግለጥ አይደለም። እኔ ሱሪ ለብሳ ብትመጣ እኔ አያገባኝም፣ መብቷ ነው። አይቼ እንዳላየ ማለፍ እችላለሁ። ገባችሁ ጋይስ? መብቷ ነው። የሚያምርባትን እሷ ታውቃለች። ሼላውም ማማረባት፣ ሻርፑም ማማረባት፣ ፀጉሯንም ይሄ እሷ ተሰርታም ለበዓል ነው። በቃ ትስራ። ተዋት በእናታችሁ፣ ሆድ ብሷታል እንዴ! ማዳም ቤት እኮ የምንሰራ እንሻላለን። እግዚአብሔርን ቀብረር ብለን እኮ ነው የምንኖረው ጋይስ። ተው እንጂ ውጭ ላይ እኮ መስራት ብዙ ጣጣ አለው ጋይስ። ቤቱ የምትከራዩት በራሳችሁ ነው። ዋይፊ በራሳችሁ ነው። ትራንስፖርት በራሳችሁ ነው። ብዙ ወጪ አለ። ቤተሰብ ታግዛላችሁ። የምትመጣዋ ገንዘብ እዚህ ግባ ማትባል ናት። 5,000 ተከፍሎን 2,000 ተከፍሎን የምንሰራ ሰው ቤት ያለን እኮ ማዳምዬ ቤት የትና የት ነን እኮ እኛ። እነሱ ጋር ብዙ ኃላፊነት አለ። ውጭ ሲሰሩ ስታዩዋቸው በቃ ሲቀረጹ ስታያቸው ምናምን ከዛ ጀርባ ያለውን ህይወታቸውንም እሳብ ማድረግ ያስፈልጋል። ያ አይደለም እዚህ ፊት ለፊት መታየታቸው ሳይሆን አንድ ከጀርባ አለ የራሳቸው ህይወት። ሁለተኛ ነገር ደግሞ ልባቸው ላይ ብዙ ነገር አለ የሚፈልጉት እነሱ። ከዛ አንጻር ነው በቃ አታስለቅሷት። ባንቺዬ ይችን ባንቺዬ እንቦቀቅላ ልጅ አታስለቅሷት። እውነት ነው። ሀሴት ማውራት የሚፈልግ በሌ ኮስሞቲክስ ቀጤ እሙዬ ያው እንትን እንዳትሉት የሃይማኖት ቤት አይደለም፣ የፖለቲካ ቤት አይደለም፣ የዘረኝነት ቤት አይደለም። ግን እኔ ስላሳዘነችኝ ያው በአጭሩ ለመናገር ያክል እኔ ፍቅር ቀጤ እሙዬ ኦኬ። እኔ የምናገረው የዛሬ 2 ዓመት ነው ምናምን ሳውዲ ላይ ያለች ፀጉሯን የሸፈነችበት ምክንያት ሁሉንም ነገር ተናግራለች። ሰው ሁሉም ነገር በዛ ነው። ለምንድነው ፀጉርሽ የሚሸፍኝ ብላ ስትጠየቅ በእንደዚህ ምክንያት ነው። እስከ መጨረሻው ድረስ ፀጉሬን አልከፍትም ብላ ቪዲዮ አለ እስካሁን ድረስ በራሷ አንደበት ነው የተናገረችው። የሆነ ነገር በጎደለ ቁጥር ሚዲያ ላይ መጥቶ ለምንድን ነው የሚያለቅሱት? መጀመሪያ ስትመጣ ሃይማኖተኛ ሆኗ መታለች። ያንን ነው ሰው የሚያስበው። ጭንቅላቱ ላይ ሴብ አድርጓል። አንዴ እሷም በገና ምናምን እያት ብዙ ነገር ታደርጋለች። በዛ አንጻር ነው ሰው የሚመለከታት። መጀመሪያ ሃይማኖተኛ ሆና መታለቻ። በዛ ነገር ስለተቀረጸች ነው ሁሉ ጊዜ ጥያቄ የሚነሳባት። ደግሞ ይሄንን ህይወት ካልፈለገች ሌላ ስራ መጀመር ትችላለች እኮ። ሁሉ ጊዜ በወጣ በገባ የሆነ ነገር ብር ባጠች ቁጥር ወጥታ ማልቀስ አለባት እንዴ? አንገቷ ላይ መስቀሉን ያሰረችው ለምንድን ነው? ሰው በህይወት ያለ ሰው አይደለም እኮ ሬሳውን ይዞ ሲሄድ እኮ ሬሳውን ራሱ ይናገረዋል። ይሄ እንደዚህ ያልሆነ ብሎ የሞተውን ሰው እኮ እንናገራለን። ሀበሻ እኮ ነን። ሰው የሆነ ነገር በተናገረ ቁጥር ሁሉ ጊዜ እየወጣች ነው ሚዲያ ላይ የምታለቅ ሰው። ይሄንን ህይወት ማስፈልግ ከሆነ ሌላ የምትደበቅበት ህይወት አለ እኮ። ማዳም ቤት ገብታ አሰራ እኔ እንደዚህ እየሰራሁ ነኝ እንደዚህ። ይሄንን ካልፈለገች ስለዚህ ሁሉ ጊዜ እየወጣች እንዳታለቅስ። መጀመሪያ እሷ ናት ሃይማኖተኛ ነኝ ብላ የመጣችው። ይሄንን መቀበል አለባት።
ቢዩ ባነሰ ቁጥር የሆነ ነገር ባነሰ ቁጥር መቶ ማልቀስ፣ ይሄ ሃይማኖትን መነካካት ይሆናል። ሁሉም ነገር ሃይማኖት ላይ ነው እንደሚመጣው። እንደዚህ አይነት ሚዲያ ላይ የሚሰራም ከሆነ ወታ የሚሰራም ከሆነ ይሄ ነገር አይፈቀድላትም። አልፈለገችውም። በራሷ ማንሳት ትችላል። በአንድ ቤቷ ነው። ይሄ እስከ መሞት ድረስ ይሄ ሻሽ አላነሳም ብላ ምን አለች? ለምን አነሳች አሁን? ስለዚህ ባታለቅስ ጥሩ ነው። እንዳታለቅሽ። እኔ በቃኝ። ፎሎ ጨርሻለሁ። አመሰግናለሁ። እሺ አንድ የሚዬ ቆይ 07 እንስጣ። አንድ ሀዘንተኛ ለምሳሌ በሀገራችን እናቶቻችን ለ3 ዓመት ለ4 ዓመት ሻሽ ከላያቸው ላይ ጥቁር ልብስ ከላያቸው ላይ አይወጡም አይደለም። በስንት መከራ ቤተሰብ ይዟቸው በስንት መከራ ጥቁር ጥሩ አይደለም ተብለው ተደስተው ወይም በቤተ ክርስቲያን በአባቶች ታንጸው ብዙ እናቶች ሻሻቸው የሚያወልቁ አሉ። እና አሁን እንደዚህ ለምን አወለቃችሁ ተብሎ ሊሰደብ ነው ማለት ነው። ዘላለማዊ ሀዘንተኛ ሆነ ዘላለማዊ ብስቁል በል አንዴ ተናግረሃልና ሻሽን ማውለቅ አትችልም ተብሎ ሰው አንድ ቀን ጸጉሩ ከከፈተ ሊወገር ነው በሚዲያ በቲክቶክ ተናግራለች። ለምን አወለቀች? ሰው የያዛት በሱ ነው ዋይ እንዴ? ምናልባት ሳውዲ በኒቃብ ነው ማንኛውም ሰው የሚንቀሳቀሰው በሀገሪቱ ህግ ነው። እዚህ ደግሞ በቁምጣ በፈለግሽው መሄድ ትችያለሽ። እምነት የልቧ ነው። ማናችንም እዚህ ጋር ስዕል አድነው ፕሮፋይል አድርገን ወይም እኛ ሱሪ አድርገን ፕሮፋይል ስላደረግን እምነተኛ አይደለንም ማለት አይደለም። ሁሉም እምነቱ በልብ ነው። እንደውም እዚህ ጋር እምነት አትጫወቱ ፕሊዝ። ቲክቶክ ላይ መጥቶ ማንም ቅዱስ የለም። ቲክቶክ ላይ የመጣ ቄሱ ምኑ ለእኔ እምነተኛ ነው ብያለሁ። ቲክቶክ በቃ ለቲክቶክ ለወሬ ለፈን ነው። ቲክቶክ ምንም ነገር ሲያደርግ አላየንም። እሺ ብዬ ስራ ቢሰራ ቲክቶክ ላይ የመጣ ሰው ሲነቀፍ እንጂ ሲደገፍ አላየንም። በዛውም ልክ ግን የገቢ ምንጭ ነው የሚፈጠር ቲክታክን አትንኪ። አወለቀች በዚህ ነው አይሞራችን ውስጥ ያለው ይሄ ነው። መጀመሪያ እሷ ናታ ሃይማኖተኛ ሆና የመጣችው። መቀበል አለባት። አልቻለችማ፣ መቀበል አልቻለችም። አቅም የላትም። እሺ 07 እሺ መሀናይም እሺ፣ የተናገርሻቸው ነገሮች መልካም ነገሮች ናቸው። መጨመር ሜቢ የሚፈልገው እኔ በእርግጥ ልጅቷን ቪዲዮቿን ምናምን አላውቅም። ለምን መጠምጠም ጸጉሯ መሸፈን እንደጀመረችም አላውቅም። ሃይማኖት ገላጭ ነውን ብዬ አላስብም። ምክንያቱም ሶሪ የሃይማኖት ቤት አይደለም ብለሻል፣ ግን ሃይማኖታዊ አንድምታ ካለው አንዳንዴ ያልተጻፉ ነገሮችን እንደ ማህበረሰብ እናነባለን ብዬ አስባለሁ። እና በእኛ መጽሐፍ ቅዱስም ላይ ሴት ልጅ ጸጉሯን 24/7 ትሸፈን የሚል አስተምሮ የለም በቤተክርስቲያናችንም። እና እያስተማርን እኮ አይደለም የኔ ፍቅር፣ ገብቶኛል። እስማማለሁ አንቺ ሀሳብ አሁን አንቺ ብትይኝ ስለማልቀበልሽ ማለት ነው ውዴ። እኔ እያልኩ ያለሁት እሷ ስለገለጠች ሰው ጆጅ ማድረግ የለበትም። መብቷን የግል ህይወቷ ነው። እዛ ላይ ብቻ ነው የምታወሪው ማሪ። ሌላውን ሄደሽ ሌላ ቤት አውሪ። እደግፍሻለሁ እሱን። እና ለሚያዳምጥም ሰው ነው ያንን መግለጽ የፈለግኩት ነው። ያን ነገሮች ያማ ከተባለ እኮ ማለት ነው በእህቶቻችንም 24 hours የሚል የለም። ቤቷ ውስጥ እንደፈለገች መሆን ትችላለች። እሱን ታዩ ማሪ። እሱ ጉዳይ ውስጥ መግባት አልፈልግም። ስለ ጉዳዩ ብቻ አውሪ። ዜጋ የሰውን ነጻ ፈቃድ እና ክብር የመኖር ነጻ ፈቃድ የሚል ሀሳብ ነው ያለኝ። እና ያልተጻፈም ፒፕል ሰዎች ባያነቡ መልካም ነው ልል ፈልጌ ነው ያንን የጠቀስኩት። እና ለዛ ነው የሰውን አኗኗር ሁሉም ሰው የራሱ አኗኗር አለው። እና እኛ እንዳሰብነው ኑሩ፣ እኛ ስለምናያችሁ ለእኛ አይን እንደሚመቸን ሆናችሁ ኑሩ ምናምን የሚል ሀሳቦችን ከምንኖርበት አኗኗር እሳቤ ብናወጣው እና የሰዎችን የግል የመኖር ፈቃድ ብናከብርላቸው ጥሩ ነው ብዬ አስባለሁ። እና እሱን ለማለት ነው። አመሰግናለሁ። በጣም ጥሩ። እዚቹ ጥር ምጥን አድርጋችሁ ሂዱበት እንጂ እንደ 07 ገለጣና አንድምታ እሰጣለሁ ብላችሁ እንዳታስቡት። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? ሰላማችሁ ብዝት ይበሉላችሁም ባላችሁበት። እንግዲህ እኔ ያው እዚህ ሶሻል ሚዲያ ላይ የመጣን ሰዎች አንዳንድ በጣም ብዙ የምንታዘባቸው እና የምንመለከታቸው ነገሮች አሉ። ከነኛ ነገር አንዱ የታዘብኩትን ነገር ለመናገር ፈልጌ ነው። በልጅቷ ላይ አስተያየት ለመስጠት ሳይሆን እንደው እኛ ካለንበት ነገር ላይ አንጻር የታዘብኩትን ነገር ለመናገር ነው። አብዛኞቻችን እዚህ ሶሻል ሚዲያ ላይ ስንመጣ
የራሳችን ቢዝነስ ሊኖረን ይችላል፣ የራሳችን ኮንተንት ሊኖረን ይችላል፣ ወይ ላይፍ ስታይል ሊኖረን ይችላል። ልናሳያችሁ የምንመጣው ስልካችን ላይ ኤዲት አድርገን መርጠን ፖስት የምናደርግላችሁ ወይንም ደግሞ ባክግራውንዳችንን አሳምረን ቆንጆ ቦታ መርጠን ጫጫታ የሌለበት ቦታ አዘጋጅተን ላይቭ የምንገባው ለእናንተ ማሳየት የምንፈልገው ነገር ፊት ለፊት አለ። ለምሳሌ ሰው ሲርጥብ ካልሽኝ እኔ ምግብ እየሸጥኩኝ ነው። ሚሚው ተሳሪ ማቶሽም ያለ አይሰራም። ሚሚው ተሳሪ 5 ጊዜ ኮፒ ሊንክ አድርጉልኝ። ሚሚው ተሳሪ እታች ሳላወርድሽ ሶሪ ጋይስ፣ በጣም እየጮህ ነው ስራ እየሰራች ችኛዋ እህታችን። እምቢ አለ ሚውት ማድረግ አይሰራም። የእሷ እሺ ማሪ እታች ተቀመጪ። ቀጢ ሶስዬ ያ እና እኛ እዚህ ጋር ይዘን የምንመጣውን ነገር እንድትመለከቱት ፊት ለፊት ያሳየናችሁ ነገር ላይ ብቻ አስተያየት እንድትሰጡበት ሊሆን ይችላል። አብዛኛው ሰው ግን ታዝበሽ ከሆነ መሀናይ ለምሳሌ አንቺ መተሽ እዚህ ጋር ምግብ እየሰራሽ ቪዲዮ ፖስት ስታደርጊ ምግቡን አይደለም የሚመለከቱት፣ ወይንም የአንቺን ኮንተንት አይደለም የሚመለከቱት። ምናልባት ባክግራውንድሽ ያለው ቀለም ሊሆን ይችላል የሚያሳስባቸውና የሚያስጨንቃቸውና እኛ ሁልጊዜ እንድታዩት ይዘን የመጣነው ነገር አለ። ሰው እናንተ አስተያየት መስጠት የሚፈቀድላችሁ ወይንም ደግሞ ሀሳብ እንድትሰጡን የምንፈልገው ይዘን የመጣነው ነገር ላይ ብቻ ነው። አለቀ። ፐርሰናሊ ሌሎች ነገሮች ላይ እሷ ቃለ መሀላ ፈጽማ ከሆነ እሷ ትጨነቅ ለቃለ መሀላዋ፣ እሷ ትጨነቅ ስለ መሀላዋ ስለ ማፍረሷ ወይንም ስለ ፕሮሚሷ እሷ ትጨነቅበት። ለምንድን ነው እኛ ገብተን ሁልጊዜ የሰዎችን ነገር እኛ እናውቃለን፣ እኛ ሁሉም ነገር ላይ አስተያየት መስጠት እንችላለን ብለን የምናስበው? ይሄ ነገር በጣም ጥሩ አይደለም። በጣም ብዙ ሰዎች ላይ አስተያየት ሲሰጥ፣ በጣም ብዙ ሰዎች ላይ ተጽዕኖ ሲደረግ አይተናል። ታቡዬ ላይም ልክ እንደዚሁ ሲደረግ አይተናል። እሷ ባለቤቷ እያለች እኛ ምን ቤት ነን ገብተን አስተያየት የምንሰጠው? እሷ ቪው ታገኘው ፀጉሯን ገልጣ ከሆነ ሶሲ እንደዚህማ ማለት አትችይም። የኔ ማር እንዴ ዋጥጪ እዚህ ጋር ቲክታክ ላይ እስከመጣሽ ድረስ ማንም ሰው ሀሳብ አስተያየት ይሰጣል። ደጋፊሽ የሆነ ሰው ዝም ሊል ይችላል። ሌላው አካል ደግሞ ሀሳብ አስተያየቱን የመስጠት መብት አለው። ስለዚህ አሁን አንቺ አጀንዳውን ቀየርሽው ማሪ። ታዩ እሱ ያንቺን ታዩ አይመጣው። ማንም ሰው ሀሳብ አስተያየት አይስጥብኝ። እኔ ለምሳሌ ሶሲ እርጥብ የሆነ ነገር ስትፖስች አንቺን ብቻ ሳይሆን ከጀርባሽ የሆነ ሰውዬ ቆሞ ሽንቱን እየሸና ቢሆን አየዋለሁ ማሪ። አይኔ ነዋ ምን ላድርገው? ገባሽ? ካሜራ አካባቢ ግን የኔን ስራ እየተመለከትሽልኝ አይደለማ። የኔን ስራ አይደለም ሰፖርት እያደረግሽ ያለሽ። ይኸውልሽ አይናችን የፊት ለፊቱንም ያያል ባክግራውንድም ያያል እያልንሽ እኮ ነው። አይናችንን ምን እናድርገው? አንደፍ ነው እንግዲህ። ሁሉንም ወደ ግራም ወደ ቀኝም ነው የምናየው። ከጀርባም አልኩሽ እኮ አንቺ ያልታየሽ ነገር ቢኖር መንገድ ላይ እንኳን ቪዲዮ እየቀረጽሽ ሰውየው ከጀርባ ይታየናል እያልኩሽ እኮ ነው። እንደዛማ አሁን ስለዚች ልጅ እየጠየቅን ያለው ፍትህ አይመለከተንም ማለት እኮ ነው። እንደዛ ከሆነ ሁሉም ሰው አንቺ የምትይው ሌላ፣ እኔ ዋና አካል ነኝ፣ እኔ ፖስታች ነኝ። እኔ በምፖስተው ላይ ወይም እኔ በማውራው ላይ ጀጅ አልደረግም እያልሽ ነው። እኔ ደግሞ ጀጅ ትደረጊያለሽ እያልኩሽ ነው። ሀበበቲ ኦፍኮርስ ጀጅማ እደረጋለሁ። ለምን አልደረግም? ሶሻል ሚዲያ ላይ እስከመጣው ድረስ ሁሉም ሰው አስተያየት መስጠት ይችላል። ያ ኤግዛክትሊ እንደዛ ነው ያለው። ግን እንደዚህ ፐርሰናሊ አታክ ማድረጉንስ ያንቺ ህይወት ላይ የሚፈጥረው ጉዳት እሱን እኛ እናደርግም። ኦኬ እሺ። አዎ ስለዚህ አሁን እኛ ዋናው ጉዳያችን ምንድን ነው? ፀጉሯንም ገለጠች፣ ነገ ሱሪ ለብሳ መጣች፣ መብቷ ነው። ማንም ሰው መውቀስ መክሰስ፣ እሷ እንድታለቅስ ማድረግ የለበትም። ቃለ መሀላ ፈጽማ ነበረ። የምድር ሰው ናት። ሰው ሆኖ ሀሳቡን የማይቀይር የለም። ፈጣሪ ሆይ ይቅር በለኝ ብላ ሀሳቧን ከቀየረችም እሷ ናት፣ በአንቺ ናት ለምንም ነገር ኃላፊነት የምትወስደው። ስታለቅስ ታሳዝናለች። አስቴት ስትሰጥ ደግሞ እሷ ፀጉሯን ሻርፓን ፈታ ስትመጣ አስቴት ሲሰጥ ደግሞ ማልቀስ የለባትም። ቆፍጠን ቆምጠጥ አዎ ማለት አለባት እንዴ። ያ ካልሆነ ድብቅ ሽፍንፍን ብላ ልክ እንደ ድሯ መዝሙሯን እየዘመረች ወደምትሰራበት ስራዋ መመለስ አለባት ነው። በቃ አለቅ እንዴ። የሆነ ነገር ስታደርጉ መጥፎም ሀሳብ አለ፣ ጥሩም ሀሳብ አለ። ያንን ለመቀበል ትከሻ ከሌላት እንዴት ይሆናል? ከባድ እኮ ነው። ሀሴት ትዕግስት
ወይ ማሂ እንዴት ናችሁ? በድጋሚ አለን እግዚአብሔር ይመስገን። አማን ነው አለው። እግዚአብሔር ይመስገን። ሀሳብ መስጠት እችላለሁ? ይቅርታ በመሀል ገብ። እሺ አይ እኔም እንዳንቺ ነው ምለው። ማለት በአንቺ እኔ በፊት ቪዲዮዎቿን እከታተል ነበረ። በጣም ማከብራት እህታችን ናት። እውነት ለመናገር በጣም ረጋ ያለች ጥሩ ልጅ ናት። ድምጿ ራሱ ስታወራ ራሱ ማትሰማ እህታችን ናት። እና ሰው በተለያየ ጊዜ የተለያየ ነገር አስተያየት እያመጣ ለምን እንዲህ ታደርጋለች፣ ለምን እንዲህ ታደርጋለች ስትባል እሷም ስታለቅስ ቪዲዮዎች አያለሁኝ። ግን አንዳንዴ የሆነ በቃ እኛም አንድ ሰው ባደረገው ነገር አሁን ቅድም ከታች የተጻፈው ስለት ስላለባት ነው የተከናነበችው እንደዛ ብላለች ብለዋል እህቶቻችን። ኮመንት ምን አይቻለሁ። አንድ እህታችንም ተናግራለች። ያንን አድርጋ እሷ ከተገላለጠች እሷ እኮ ሰው በሚያደርገው ነገር ፈጣሪውን ነው አይደለም የሚጠይቀው። እኛ እንደ እህት አሁን እች ልጅ አንዳንድ ሰው ማይችል ሰው አለ። በቃ ብዙ ማይችሉ ሰዎች አሉ። ምላስ የሰው ምላስ ማይችሉ ሰዎች አሉ። ትችት ማይችሉ ሰዎች አሉ። ሁሉም ሰው አንድ አይነት የሚሸከምበት ትከሻ ላይኖረው ይችላልም የለምም። እች ልጅ በተናገሯት ቁጥር ስሜታዊ ትሆናለች። ስለዚህ ሰው በሚያደርገው ነገር ፈጣሪ ነው የሚጠይቀው እንጂ እኛ አይደለንም። ስለዚህ እሷ እንደ እምነቷ ሃይማኖቷ እስካልካደች ድረስ ይሄ ለበሽ፣ ይሄ ያለበሽ፣ ይሄ ያደረግሽ ብሎ መተቸት አግባብ አይደለም። ማናገር ግን ይቻላል ብዬ አምናለሁ። ማለት ይመስለኛል ሰዎች የሚተቹበትን መንገድ የሆነ እሷን ዲስርስፔክት በሚያደርግ ሁኔታ ሊሆን ይችላል። እንደዛ ባይሆን እና ደግሞ ይመለከተኛል በዚህ በሃይማኖቱም በኩል ቢሆን ይመለከተኛል የሚሉ እህት ወንድሞች ሊሆኑ ይችላሉ። እሷን አታክ የሚያደርጓት እንደዛ ቶሎ ብለው ለመተቸት ከሚሮጡ አቅርበው ቢያናግሯት ብትመከር ጥሩ ነው ባይነኝ። ማለት እች ልጅ የሆነ ነገር ስሜታዊ የሆነ ነገር ብትሆን ነገር ሁሉም ወጥቶ እኮ አዝኖ ይጮሃል አይደል? ስለዚህ እንደዚህ አይነት መጥፎ ነገሮችን መሸከም የማይችሉ ሰዎች እንደ አቅማቸው ቢደረግ ሶሻል ሚዲያ ላይ ትችት ቢኖርም በቃ በአቅማቸው በደረጃቸው ቢሆን ጥሩ ነው። ምክንያቱም እንደነገርኩሽ ሁሉም ሰው አንድ አይነት የሚሸከምበት ትከሻ ስለሌለው እና እኔ በአንቺ ስርዓቷ ብቻ በቂ ነው ባይነኝ። እንደኔ ልብስ ሻርፕ ለበሰች፣ ተከናነበች፣ እንደዚህ ያደረገች ይሄ በምታደርገው ነገር ፈጣሪ የሚጠይቃት ለራሷ ነው እንጂ እኔ ስለተቸኋት የሚቀየር ነገር ያለ አይመስለኝም። ይልቁን ወደ መጥፎ እንድታመራ ነው የምናደርገው ባይነኝ። እንደዚህ የሚያደርጉ ሰዎች